አማኝ የሚሄደው ሲሄድ ሳይሆን ሲጠብቅ ነው። ለመሄድ መሄድ የለብም፣ ለመሄድ መጠበቅ አለብኝ። ስትሄድ አትሄድም፣ ስትጠብቅስ? እናንተ የጠበቃችሁ ሰዎች ቀደሙ የምትሏቸው ሰዎች ሁሉ within short period እውነቴ ነው የምላችሁ በአጭር ጊዜ ውስጥ ትታችኋቸው ትሄዳላችሁ። ስለዚህ በሉ እስቲ እግዚአብሔርን ይጠብቀዋለሁ በሉ። ይሄ እጅግ በጣም ከባድ የሆነ መንፈሳዊ ልምምድ ነው። እግዚአብሔርን መጠበቅ ከባዱ በመንፈሳዊ ዓለም ላይ ይከብዳሉ ከምንላቸው ልምምዶች መካከል የመጀመሪያውና ዋነኛው ነው እግዚአብሔርን መጠበቅ። ሁላችንም በየብል ማጋነን አይሆንብኝም። እኔው አንድ ሰው ተነስ በየትጥስ አለ ሰሞኑን ጌታ አዲስ አበባ አወጣለሁ፣ ሰሞኑን ጌታ አሜሪካ አወጣለሁ ይላል ብዬ ቢለው ያ ሰው ይከፋብኛል ወይስ ደስ ይለዋል? ደስ ይለዋል። ምናልባት አላውቅም ወንበር ሁሉ ሊሰብርብኝ ይችላል። አንድ ሁለት ወንበር ሰበር አድርጎ ምን ስለተባለ አዲስ አበባ ሰሞኑን ነው የምታወጣው እግዚአብሔር የሚያወጣ ወይንም አሜሪካ ነው የምትወጣው። እውነት ጌታ ብል ለምንድን ነው የሚሰብርብኝ ወንበር? ደስታ ነው አይደል? ደስ አይልም ይላል። እሺ እግዚአብሔር ጊዜ ገና ነው ይልሃል። ወደ ኋላ ተመለስና ቁጭ በል ይልሃል። ጠብቅ ይልሃል። ተረጋጋ ይልሃል። በየብልሽ እንደው አንዳንድ ሰው አሜን ሁሉ ይልሃል አይልም። ማለት አገልግሎታችን የምናረጋግጠው ሰዎች አሜን ስላሉን አይደለም። ሰዎች እንደሱም አይነት እምነት የለኝም። አይ አሜንም አለ አሜን አላለም። አገልግሎታችንን ሰርቲፋይ የሚያደርገው ማን ነው? ሰማይ ነው አይደል? ኮንፈርም የሚያደርግልኝ ማን ነው? ሰማይ ነው። አሁን ጉባኤ በጣም አሜን ብሎ ወይ ግቢው ስለተሯሯጠ አይደለም። አሜን ደግሞ ሳይልልህ ዝም ብሎ አገጩን ይዞ እንደ ታዛቢ ስለተቀመጠም አይደለም። የኛ አገልግሎት የሚረጋገጠው ከወዴት ነው? መጀመሪያው ከሰማይ ነው። ነገር ግን ጠብቅ ይልሃል፣ ታገስ ይልሃል ይላል መንፈስ ቅዱስ ይላል እግዚአብሔር ቢባል ትንሽ እንደ ሰው አይከብዳችሁም? ከባድ ነው አለ ባንድ ክብር ለኢየሱስ ይሁን። ነገር ግን መጽሐፍ ቅዱስ በመጠበቅ ያምናል። ክብር ለኢየሱስ ይሁን። ተናገሩ እጠብቅሃለሁ በሉ። እጠብቃለሁ። አሜን አሜን። ኦራ ስለመጠበቅ ነብዩ ኢሳይያስ የሚያወራው ስለ እስራኤላውያን ህዝብ ነው ወይንም ስለ እስራኤል ህዝብ ነው። የእስራኤል ህዝብ ማለት ለ70 ዓመታት ሙሉ ጠብቋል። ነብዩ ኢሳይያስ ደግሞም ነብዩ ኤርሚያስ በሰርታችሁ እንደውም ትንቢተ ኤርሚያስ ምዕራፍ 29 ከቁጥር 1 ጀምሮ ስታነቡት በሰርታችሁ ተቀመጡ፣ ሴት ልጆችን አግቧቸው፣ ተጋቡ፣ ውለዱ፣ በስሩበት ነው የሚለው መጽሐፍ ነው። 29ኛው ምዕራፍ ነው የሚለው ትንቢተ ኤርሚያስ ወይሳ ስታነቡት ብሎት የሚለውን ትንቢት ነብዩ ኤርሚያስ አመጣላቸው። በተቃራኒ ደግሞ አንድ ሐናንያ የሚባል ሰው ሐሰተኛ ነብይ ደግሞ ተነሳ። እግዚአብሔር እንዲህ ይላል አለ 70 ዓመት ሙሉ በባቢሎን ምድር ላይ ምን አትሆኑም አትቆዩም ይላችኋል። በቅርብ ጊዜ ወደ ገዛ ምድራችሁ ምን ትሆናላችሁ? ትመለሳላችሁ ይላችኋል። ቤት አትስሩ፣ ትዳር አታግቡ፣ ልጅም አትውለዱ። እግዚአብሔር ይላችኋል ፈጥናችሁ ትወጣላችሁ ይላችኋል በቅርብ ዓመታት ጊዜያት ውስጥ ብሎ የኤርሚያስን ተቃራኒ ትንቢት ተናገረ። አንድ ጆሮአችሁን ስጡኝ። ጠብቅ የሚለው ትንቢት ለሰው ሁሉ ምንድነው? ከባድ ነው። ፍጥን የሚባለውስ ላ ነው። ጌታ ይርዳን። በየትኛው ዘመናት ጉባኤና ህዝብ አመን ብሎ እንዳልኳችሁ ተንከባለው የሚወስደው በእምነት የሚቀበለው የትኛው ነው? ጠብቅ ነው ፍጥን ነው? ፍጥን ነው። ኤርሚያስ 70 ዓመታት ሙሉ ጠብቅ አለ።
ሐሰተኛው ነቢይ ሐናንያስ ይፈጥናል አለ። በሁለቱ አገልጋዮች መካከል ምን ተፈጠረ? መስማማት ነው። ቀና ብሎ በዘመናት መካከል በሐሰተኞችና በእውነተኞች ነቢያት መካከል አንድነት ሊኖር አይችልም። ቸርች ውስጥ ራሱ ቸርች ውስጥ ነቢይ ከነቢያት ጋር መስማማትን ካጣ መስማማት ሲል እንደው ዱላ ይዘው ባይወጡም በመንፈስ መገፋፋት የለም። ሁሉ ጊዜ ምን አለ? ሆነ አለ ግጭትና ክፍተት አለ። ልብ በሉ እግዚአብሔር እንደዚህ ይልሃል ዛሬ ጠብቀኝ። ተናገሩ ይጠብቅሃለሁ በሉ። ተናገሩ ይጠብቅሃለሁ በሉ። የሆነ ሆኖ ግን እግዚአብሔር ከተናገረው አመንክም አላመንክም ጠበክም አልጠበክም አንተ በፊያሳ ሄደ ባቶተ ዞሬ በፉራ ሄደ የትም ደርሰ ብትመለስ ነገሮች የሚሆኑት መቼ ነው? ፈጣሪ ባለው ቀን ነው። እንደዚህ በሉ አንተ ባልከው ጊዜ የኔ ነገር ይሆናል በሉ። ስማ ገና ሲነጋ በጠዋት ውጣ ሊልም ይችላል። በመሸ ጊዜ ተጓዙ ውጡ ሊላችሁም ይችላል። መጽሐፍ ሲናገር በመሸ ጊዜ ወደ ማዶ ምን እንሁን? መቼ? በመሸ። ለምንድነው ሁሉ ጊዜ ኢየሱስ በጠዋት ገና በማለዳ ውጡ የማይለው? ለምንድነው ሁሌ በመሸ ጊዜ ውጣ የሚላችሁ? መጽሐፍ ሲናገር ሁሌ ተአምራት የሚጀምረው ወይ ሲያልቅ ነው አይደል? ዮሐንስ ወንጌል 2 ወይን ጠጅ ምን ማድረግ ጊዜ ባለ ለምንድነው ሲያልቅ ተአምራት የማይጀምረው ኢየሱስ ሁሉ ጊዜ? የመለኮት አይደንቲቲ ነው። ይገርም። በጠዋት ውጣ ብለህ በጉልበቴ ተሻግር ያለው ትለዋለህ አንተ ኢየሱስን። በጊዜ ውጣ ብለህ በጊዜ ወተን ድንገት አጋጣሚ ማይበል አልነበረም በቃ በጊዜ ደርሰናል ብለህ ትተዋለህ። በመሸ ጊዜ ስትወጣስ በራሱ ጉልበት በማን ጉልበት የምትመካው? እግዚአብሔር ነው ያሻገረኝ። አንተ አደገኛ ማይበል ነበር የመጣብኝ ግን ጌታ ሻግሮኛል። ክብር ለእግዚአብሔር ብለህ ማንንም የምታሳየው? እግዚአብሔርን ጠብቁ፣ እግዚአብሔር ያሻግራችኋል። አታንፈራግጠው፣ አትንፈራገጥ፣ አትመሳሰል፣ አታስመስል። ጸንተ ጠብቅ። ሊሆን ያለው የሚሆነው ነው፣ የማይሆነው አይሆንም። ሰማይ ያለው ልዑል እግዚአብሔር ያለው በአቤና በእናንተ ሕይወት ምን ይሆናል? ይሆናል፣ ይደረጋል። ከዚህ ውጪ ጠላትሽ ያለው ወዳጅህም ያለው ማንም ያለው በእኔና በእናንተ ሕይወት ምን አይሆንም። እርግጠኞች ሁኑ የሰማይ አምላክ ልዑል እግዚአብሔር ያለው በእኛ ሕይወት ይሆናል። አብዙለት ክብር ለኢየሱስ። ሃሌሉያ። 70 ዓመት ሙሉ እግዚአብሔርን ጠብቁ፣ ተንፈራገጡ፣ ተሯሯጡ። ምን አሉ? እንደው ባቋራጥ እንሂድ መሰለ ምናምን ብሎ ብዙ ነገር አሉ። የሆነ ሆኖ ግን እግዚአብሔር ያለው በሕይወታቸው ሆኗል። 70 ዓመት እስኪፈጸም ድረስ የት ሀገር ተቀመጡ? በባቢሎን ምድር። አንድ ጆሮአችሁን ስጡኝ። እግዚአብሔር ባለበትና እግዚአብሔር ባለበት ተቀመጥ እንጂ አገሩ የሰውም አገር ይሁን የጠላት አገርም ይሁን የራስም አገር ይሁን እግዚአብሔር ያለው ግን ባንተ ሕይወት ይሆናል። እግዚአብሔር ባለበትና እግዚአብሔር ባለበት ተቀመጥ። ጠብቀው። አሜን አሜን። ጠብቀው። ጠብቂ። እግዚአብሔር ሊያስገርም ጊዜው ቅርብ ነው። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 29 ለደካማ ኃይልን ይሰጣል። አሜን። ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታከቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አሜን። እግዚአብሔርን የመጠበቅ ምስጢር አንደኛው ኃይል ይታደሳል ብላችሁ ነው። መንፈሳዊ ኃይል የሚያድግ ሳይሆን የሚታደስ ነው። መንፈሳዊ ኃይል አያድግም። because መንፈሳዊ ኃይል የመለኮት ኃይል ነው እንጂ ያንተ ኃይል አይደለም። ነው ያታካያባስ። ሃሌሉያ።
why because መንፈስ አያድግማ መንፈስ ደግሞ አይቀጭጭም መንፈስ አይታመም መንፈስ አይደግ መንፈስ አይወድቅም አይነሳም his spirit our God is spirit እውነቴ ነው የምላችሁ your God is what spirit ስለዚህ መንፈስ ያድጋል አይደል ከመንፈስ ዓለም እየመዘዝ የምታገኘው ኃይል የሚያድግ ሳይሆን የሚታደስ ነው ያድሳሉ ይላል እንጂ ያድግላችኋል ኃይል ይላል አይልም ስለዚህ እግዚአብሔርን መጠበቅ ስትችል ባንተ ውስጥ ያለው መንፈሳዊ ኃይል ይታደሳል የእግዚአብሔር ኃይል በእኔ ውስጥ ይታደሳል በሉ እስቲ መንፈሳዊውን ኃይል በእኔና በእናንተ ውስጥ ከሚያሳድሱ ነገሮች መካከል አንደኛው ማንን መጠበቅ ነው እግዚአብሔርን ስትጠብቅ ያንተ ነገር አይሻገትም እግዚአብሔርን ስትጠብቅ ክብር አይቀንስብህም ብዙ ሰዎች አሁን በእኛ ዘመን ወዲያ ላቀርጭ ያለው ወይኔ የዛን ጊዜ ሶሪ ኡምብራዶ ያጋባዳ ዛን ጊዜ ወላጆቼ ያሉኝን እንደው ሰምቼ በጊዜ ትምህርት ቢማር ኖሮ አልቀደምም ነበር ሶሪ ባለመማሬ ወዲያ ላቀረው አይደል ምን ነው ዛን ጊዜ በቃ እንደው ተሞኛው እንጂ አይደል ምን ነው ወጥረብነግ ወደ ኋላ የቀራችሁ የሚመስላችሁ ሴቶችና ወንዶች መልእክት አለኝ ወደ ኋላ አልቀራችሁም እግዚአብሔርን ጠብቁ እግዚአብሔርን የጠበቃችሁ ሰዎች ሰማይና ምድር ሚኒንግ ለሰጣው የማይችለው መንፈሳዊ ኃይል በውስጣችሁ ይታደሳል በነገራችን የእግዚአብሔር ኃይል ሚኒንግ የለውም ከሚኒንግ በላይ ነው አንተ ከምታብራራው በላይ ነው ማለት ነው የእግዚአብሔር ኃይል እንዲያ ነው እንድን ጥሩ ነው ያቅማችን ያሊ እናውራ ነገር ግን የእግዚአብሔር ኃይል እኔና እናንተ ከምንሰጣው መረዳት ምንድነው በላይ ነው እግዚአብሔር ነው እሱ ተናገሩ አንተ እግዚአብሔር ነህ በሉ ነገር እኔና እናንተ የእግዚአብሔር ኃይልና እግዚአብሔር የምንወርበት ስጋዎች ነን አንተ የራስህ አይደለህም አንቺም የራስሽ አይደለሽም በአንቺ ውስጥ የምኖረው ሰማይና ምድር የፈጠረው ትልቁ እግዚአብሔር ነው ተናገሩ በኔ ውስጥ ይኖርብኛል በሉ አንዲት ፕሬግናንት የሆነች ሴት የምትወልደው መቼ ነው 9 ከምናምን ይመስለኛል እስከዛ ድረስ ግን ፊቴሱ ወይንም ጽንሱ በማጠናው ይኖራል እናቲው ስትበላ ይበላል ኦር ይበላባታል እናቲው ስትጠጣ ይጠጣል እናቲው ሲደክም ይደክማል እናቲው ደግሞ ስትታማ ጽንሱም ይደክማል ይታመማል እናቲው ደግሞ ሲመቻት ጽንሱስ ይመቸዋል ውሸት ሆነ ጽንሱ ወደደም ጠላ እስከ ስንት ይጠብቃል 9 ከምናምን ጠብቆ ታፍኛለሁ ወይኔ እናቴ አውጭኝ ይላል ከስንት ነው ይችላል ወንድ ድረስ ሁሉ በአምበሊካል ኮርድ በዚህ ቱቦ መጥቶ ተገጥሞበታል ፈጣሪ ስራ ነው ብያለሁ እዛው አንደሰንበዛ ያገኛል ለግዱ ጠብቆ እናቲው ታመመች ጤነኛ ሆነች እዛው ጠብቆ 9 ከምናምን ሲደርስ ወር ከምናምን ሲደርስ ህፃኑ ምን ይሆናል ለአንዴ ለመጀመሪያ ጊዜ ሰነጣጥቋት ካስፈለገ ደም ስሮቿን በጣጥሶ በጣም አሳማው ወይኔ ብላ እናንተ አይጨው አይሉ ሴቶቼ ይላሉ በወሮ ውጪ ለወይኔ ጉድ አይልም እውነት ይላል እኮ አንዳንድ በጣም ምርቶቻቸው የሚወዷቸው ባወራዎች አሉ እኮ ሌላኛው ራስ ቢት ምን እና ጥሩ ባል ከሆነ ምራራላት ከሆነስ አምላኬ ጌታዬ አላድረግልኝ የሆነ ግን ይቀራል አይቀርላትም በየተኛውም ኦፕራሲዮን ይሁን በኖርማል ይሁን ፓራምሉት በሕክምና ቋንቋ ፓራ ይሉታል በኖርማል የምትወልዱ ፓራ ነውና PARA እና በምንም ይሁን ብቻ ስትወልዷቸው ፔን የለውም እንዴ ህመም አለው እንጂ ታዲያ የቆያው ህፃን ቅለታት በአንዱ ምን ይሆናል ለቦቱ for the first time ለመጀመሪያ ጊዜ አይቶ ወደ ማያውቀው ዓለም ይወጣል እግዚአብሔር ያወጣሃል አሜን ምን አርጋው ጠብቀው
አወጣጣችሁ የታገሱትን ያህል ይሆናል። አገልግሎታችሁ የጠበቃችሁትን ይመስላል። ለዚህ ነው በለሱን የጠበቀ ምንዋን ፍሬዋን ይበላል። ጌታን የሚጠብቅስ ከብራል። ሳይጠብቁ መክበር የለም። ብዙዎቻችን እኮ እየበላን ያለነው ያልበሰለ ፍሬ ወይንም ቃሪያ እኮ ነው። ያለ ጊዜ አትውጣ፣ ጊዜህን ጠብቂ። አሜን ነው ተባባሉ። ጊዜሽን ጠብቅ ተባባሉ። አንዳንድ ጊዜ ገበሬው ቃሪያ አይሸጥም ገበያ ወስዶ። ቃሪያም እኮ በአቅሙ ይሸጣል፣ ግን ዋጋው የዘኛው ያህል ነው እንዴ? ለምን ነው የማይሆነው? ደርሷል አልደረሰም? ቃሪያ ሰብስቦ አንተ የተቸገረ ገበሬ ሰብሰብ አድርጎ ገበያ አምጥቶ በርካሽ ጥሎልሽ ይሄዳል። ኢየሱስ ጌታ ነው። ያኛው የደረሰውስ በጣም ውድ ነው አለ እንዴ? ኪሎስ ኖ አልጠብቀውም። እግዚአብሔርን እፈጥናለሁ ካልክ የምትመገበው ቃሪያ ነው፣ ያልደረሰ ፍሬ ነው። መድረክ ላይ ብትወጣ ጉባኤን የምታስቀይም ሰው ታወራችሁ። ስትጠብቁ ኃይላችሁ ምን ይሆናል? ታደሳለ። መጠበቅ የቱን ያህልም እጅግ በጣም ከባድ ነው። ሆኖም ግን እግዚአብሔርን ጠብቀው፣ ቃሪያ እንዳትበላ። መጠበቅ ከባድ እንደሆነ ግልጽ ነው። ግን ማንን ጠብቀው? እግዚአብሔርን ጠብቀው። ተናገር። ሚሳካል አይመስልም። ጠብቅ። እየጠበቅ እግዚአብሔር ኃይልሽን እያደሰ ኃይልህን እያደሰ እኔ የሚለው እነዚህ ዶልፊን መኪናዎች እና ዶዘር መኪናዎች አቅማቸው እኩል ነው? አንድ ዶዘርና አንድ ዶልፊን አቁምና እስቲ ይሄኛው ጉቶ ንቀል ብላችሁ ትእዛዝ ስጡት። አለባት ያ ጉቶ ዶልፊኑን ያጨማድደዋል። ዶዘሩ ነው ጉቶ የሚያጨማድደው የሚመታው እንጂ ጉቶ ዶዘሩን ይመታዋል? አይመታው። ለሱ ቀላል ነው። የጠበቁ ሰዎች እና ያልጠበቁ ሰዎች አቅማቸው ሊገናኝም አይችልም። ኢየሱስ ጌታ ነው። ተናገሩ። እጠብቅሃለሁ በሉ። መልእክት ነው። በደንብ ስማ። ይልሃል እግዚአብሔር ጠብቀኝ። ወይኔ አቤ ምን አድርገኝ? ጠብቀኝ፣ አስገርምሃለሁ። ጠብቀኝ፣ አትፍጠን፣ አትቸኩል፣ አስገርምሃለሁ። ብዙ ኃይል እንዲኖረን እንፈልጋለን አይደል? እንጠብቅ። ተመቸ አልተመቸ ዝም በላችሁ። ጌታን ሲጠበቃችሁ ልጆች እግዚአብሔር አጋንንት፣ ሞት፣ ሰማይ ምድር ማጣት ማግኘት የማይችለው ኃይል ያለብሰናል። አሁንም እንጠብቅ። ሰሞኑንም እንጠብቅ። 2018ቱንም እንጠብቅ። አትቸኩል፣ አትፍጠን፣ አታበላሽ። ምን አድርገው? ጠብቀው። ለዚህ ሲጠብቀው መንፈሳዊ ኃይል በውስጥ ምን ይሆናል? ታደሰ። ሁለተኛው 40 ከቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይደክሙም፣ ይሮጣሉ፣ አይታክቱም። ሁለተኛው እግዚአብሔርን የሚጠብቁ ሰዎች ሳይደክሙ ይሄዳሉ። አጠገባችሁ ሰው ካለ ንገሯቸው፣ ሳትደክም ትሄዳለህ። አሜን አሜን። ምን ሳይሆኑ መሄድ፣ ሳይደክሙ መሄድ። ክብር ለእግዚአብሔር ይሁን። እስቲ መሄድ በሉ። እኔ አንድ ነገር አለኝ፣ በደንብ ስሙ። አማኝ የሚሄደው ሲሄድ ሳይሆን ሲጠብቅ ነው። ተባባሉ። አማኝ የሚሄደው ሲሄድ ሳይሆን ሲጠብቅ ነው። ተባባሉ። ለመሄድ መሄድ የለብኝም፣ ለመሄድ መጠበቅ አለብኝ። ስትሄድ አትሄድም፣ ስትጠብቅስ? አሜን በሉ። አሜን አሜን። እናንተ የጠበቃችሁ ሰዎች ቀደሙ የምትሏቸውን ሰዎች ሁሉ within short period እውነቴ ነው የምላችሁ በአጭር ጊዜ ውስጥ ትታችኋቸው ትሄዳላችሁ። የዶልፊን እና የዶዘር አቅም እንደማይገናኝ እግዚአብሔር ከማንም ከምንም ጋር የማይገናኝ አቅምና ኃይል ይሰጣችኋል። እናንተ የጠበቃችሁ ልጆች
እናንተ የተቀመጣችሁ ሰዎች እየጠበቃችሁ ያላችሁ ሰዎች ሰው ደስ ያለው ሊናገርባችሁ ይችላል። ሰዎች ደስ ያላቸው ሰዎች ሊሰነዝሩባችሁ ይችላሉ። እግዚአብሔር ግን ወደፊት ያራምዳቸዋል። ተናገሩ እሄዳለሁ በሉ። ተናገሩ እሄዳለሁ በሉ። መሄድን የምትጀምረው መሄድ የጀመርክ ለታ ሳይሆን መጠበቅ ጀመርክ ለታ መሄድ ትጀምራለህ። ታዲያ ስንጠብቀው እግዚአብሔርን ስትጠብቁ አታጎረመረሙ፣ ከፈጣሪም አትጋጩ። ብዙ ሰዎች ይጠብቃለው የምንለው ከማገር የተጋጭን ነው። ከእግዚአብሔር አንዳንዴ ወይ ያጎረመረምን ወይ እግዚአብሔርን እየተቃወምን በቃ ትተኛል ጥለህኛል እንደው አንተ ብታውቀኝ ነው እግዚአብሔር አውቀኝም እያልን ከፈጣሪ ጋር እየተጋጭን እንጠብቀዋለን። እሱ ዋጋ የለውም። ዋጋ አለው የለውም? ኢየሱስ ጌታ ነው። ተናገሩ እስቲ እጠብቅሃለሁ፣ እጠብቅሃለሁ። የዛን ጊዜ አትደክምም፣ መሄድ ትጀምራለህ። በነገራችን ከዚህ ትምህርት በኋላ ማንም የማይከለክላቸው መሄድ የሚጀምሩ ሰዎች አሉ። ትምህርቱ ራሱ ኃይል አለው ማለት ቃሉ ኃይል አለው። ይሄ ቃል ምንም ነገር እስከማይከለክላችሁ ድረስ ያራምዳቸዋል። አንዳንድ ጊዜ መራመድ ለመጀመር ጉቶ እስኪነቃቀል አትጠብቅ። አንዳንድ ጊዜ ብዙ ሰዎች የኛን ፐርሰፕሽን ተመልከቱ። ብዙዎቻችን እይታ እንዳልወጣ ከለከለኝ መተተኛው አጠገብ ያለ ግደልልኝና አውጣኝ። ኖ አንዳንዴ አይገልብህም። አታጥበው እንደሱ። እሱም እኮ ሰው ነው። ሁሉም ሰው አትግደለው። በቃ ምንም እሱ የመጽሐፍ ቅዱስ ዓላማ አይደለም ሰው መግደል። ኢየሱስ ጌታ ነው። ከቻልክ ወደ ጌታ እንዲመጣ ጸልይ። የመዳን ዓላማ የሌለው ከሆነ ነው እግዚአብሔር የሚያነሳው። ኢየሱስ ጌታ ነው። ኦ ጋድ አንዴ ተመልከቱ። ኦኬ ከዋክብት በትክክል የሚታዩን በጠራራ ፀሐይ በቀንና ወዝ በምሽት ጨለማ ነው። አያችሁ፣ ከዋክብት እንዲደምቅ ያደረገው ብርሃን ሳይሆን ጨለማ ነው። በዙሪያ ያሉ ጨለሞች ሁሉ ህይወትን የሚያደንቁ ናቸው። መተተኛ ነው፣ ክፉ ነው፣ እንዲህ ነው፣ ሳወታከኝ አመመኝ በቃ ረሳኝ የምትለው ወይኔ ያ ሁሉ ችግር ህይወትን ያደምቃል። ያ ሁሉ ማጣት፣ ያ ሁሉ ችግር፣ ያ ግራ መጋባት፣ ያ ዕዳ፣ ያ እንባ፣ ያ ሐዘንሽ ሁሉ ህይወትሽ ምን የሚያደርግ ነው? ሻይን ያደርጋል። ኢየሱስ ጌታ። በእኔ ላይ ያልፈረደብኝ ሰው አለ ብለህ ታስባለህ? የኔን ያህል በኢትዮጵያ ውስጥ በምድር ላይ የተፈተነ አገልጋይ አለ ብለህ ታስባለህ? እኔ እንጃ አላውቅም። ሊኖር ይችላል። የመከራ አይነት ቀመስኩ ሳይሆን በልቼ በቃ ውጭ ያሉ ምንም የፈተና የመከራ አይነት እውነት እኔ እንጃ። ጌታ ጊዜ ይሰጠን ወይ ወደፊት ተጽፎ ይታተም አላውቅም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያ ሁሉ ግን አላጠፈኝም፣ አልገደለኝም፣ አልሰበረኝም፣ ወደ አላስቀረኝ። መከራችሁ ክብራችሁ ይሆናል። መከራችሁ ክብራችሁ ነው። ተናገሩ። መከራዬ ክብሬ በሉስ። ችግሬ ክብሬ በሉስ። የብዙዎቻችሁ ክብር ያለው በመከራችሁ በችግራችሁ ውስጥ ነው። ለመከራችሁ ስትሉ መጸለይን ተማራችሁ። ለችግራችሁ ስትሉ መንበርከክን አወቃችሁ። ይህ በሽታ ከኔ እንቀልልኝ ስትል ጸሎትን እየለመድክ ነው። ይናውስ እሱ ያውቃል። ኢየሱስ ጌታ ነው። እንደው ተወኝ በቃ ተወኝ፣ ከዚህ በኋላ ነቢያት ምናምን ተዋቸው እባክህ፣ የማንም ትንቢት አይሆንም። በቃ እኔ ጋር ትንቢት ራሱ ጌታም ትቶኛል የምትሉ ሰዎች መልእክት አለኝ። እውነት እልሃለሁ አልተውህም። የብዙ ስቶሪስ ጋላክሲ ቀኑ ሲጨልም መኖራቸው እንደሚታወቅ እግዚአብሔር በመከራና በችግር ሲያሳልፍ ሕይወትና አገልግሎት ለዓለም ህብረተሰብ እንድታይ ነው።
የብዙ ሰዎች አገልግሎትና ህይወት ከዚህ በኋላ ለዓለም ይታያል። እስከማትሰወሩ ድረስ እግዚአብሔር ይገልጣቸዋል። ተናገሩ እስቲ አልሰወርም በሉ። ሃሌሉያ ሃሌሉያ። መንፈሳዊ ፕሪንሲፕል ወይንም መሪሆ ላውራችሁ። ስፒሪቹዋል ፕሪንሲፕል መንፈሳዊ መሪሆ ልንገራችሁ። በመንፈሳዊ መሪሆ ስትገለጥ አትገለጥም። ስትገለጥ ትጋለጣለህ። ስትሰወር ግን ትገለጣለህ። ይሄ ማለት ምን ማለት ነው? እግዚአብሔር ኤልያስን ምን ወደ ኮራት ፈፋ ውስጥ ምን ሆነ አለው? ግባ አለው። ኤልያስ እኮ በታምራት የሚያገለግል አገልጋይ እኮ ነው። ልክ ነኝ? በቃ ጸጋ ሰጥቻለሁ። መስወር ማያስፈልግም። በቃ ከተል በቃ ጎ አሄድ አለው እንዴ? ኖ አላለውም። ግባ ተሸሸግ አለው። ቅድም ብያለሁ ስለመጠበቅ ነው ማወራው። እሺ ዋና ሐሳባችን ግባ ተሰወር ስለው ነብዩ ከፈጣሪ ተጣላ እንዴ? አልተጣላም። እሺ አለ። ግን ሲገባ አንድ ነገር አለ። ከአፌ ቃል በቀር በእነዚህ ዓመታት ምንና ምን አይሆንም፣ ጠልና ዝናብ አይሆንም አለ። ከአፌ ምን እንዲህ አይነት ነብይ በምድር ላይ ይነሳ ይሁን። ሃሌሉያ አሜን። ሃሌሉያ ሃሌሉያ። ተናገሩ። ከአፌ ቃል በቀር በሉ እስቲ። የአፋችሁ ቃል ታምናላችሁ? እግዚአብሔር በአፋችሁ እንደሚሰራ ታምናላችሁ? ተያዘው በለው ንገራት። እግዚአብሔር የአፍን ቃል እኮ ያጸናልሃል በለው ንገራት። ንገራው እስቲ። በብሉይ ኪዳን ነቢያት መካከል የአፋቸውን ቃል ከሚያምኑ ሰዎች የመጀመሪያው ሰው ማን ነው? ኤልያስ እኮ ነው። በጣም ወዳው በጣም ማከብረው ሰው ኤልያስዬ። ከአፌ ቃል በቀር በእነዚህ ዓመታት ምንና ምን አይሆንም፣ ጠልና ዝናብ አይሆንም ብሎት ተናገረ። በፊቱ ለአካብ ተናገረ፣ እዛው ተናገረ። ከዛ በኋላ ገባ ወደ ፈፋ ወረደ ይላል። ክብር ለእግዚአብሔር ይሁን። ጠበቀ፣ እግዚአብሔርን ጠበቀ። እግዚአብሔርን ጠብቁ፣ መሄድ ትጀምራላችሁ። እግዚአብሔር የምትጠብቁ ሰዎች ቅባታችሁ ይራመዳል፣ ዝማሪያችሁ ይራመዳል፣ ስብከታችን ይራመዳል፣ ራእዩ ይራመዳል፣ ትዳር ይራመዳል፣ ኢኮኖሚ ይራመዳል፣ በፋይናንሻል ይራመዳል፣ በእውቀት ይራመዳል። በነገር ሁሉ መንቀሳቀስ ይጀምራል። ምን የምትሉ ሰዎች፣ የምትጠብቁ ሰዎች እናንተም የናር መንቀሳቀስ ቀና በለኝ። ከመቀመጥ መቆም ይሻላል። ከመቆም መራመድ ይሻላል። ከመራመድ መሮጥ ይሻላል። ከመሮጥ ሃሌሉያ አሜን። ሃሌሉያ አሜን። ሃሌሉያ አሜን። ሃሌሉያ ኦኬ። ለመብረር ትፈልጋላችሁ? እንደው ጊዜው ከሆነ መቶ ራሱ ያንሰኛ ትበሉ። ተነሱ። ይሄ ያንተ እርምጃ ነው። Make it your decision to start some journey or travel in your life. የሆነ ጉዞ ለመጀመር ውሳኔ ውሰድ። አንተ ከተቀመጥክበት ተነስ። የሚጠብቁ ሰዎች አይደክሙም፣ ይሄዳሉ። አንድ ቀን ትመሰክሩልኛላችሁ። ሃሌሉያ ሃሌሉያ። እቀድማለሁ እያላችሁ እንዳትቀደሙ። ወደ ኋላ የቀራችሁ እየመሰለም ይሁን ግን የላችሁም፣ ጠብቁ። እግዚአብሔር ግን ያራምድሃል። መንፈሳዊ ነገር የራሱ የሆነ መሪሆ አለው፣ ሕግ አለው፣ ደንብ አለው። ኦኬ አሜን ነው። አንድ ውጫዊ ጻፊ እንደዚህ አለ። ደስ ይለኛል። ያ የተጻፈው በሌላ ቋንቋ ነውና እንደዚህ ይላል። እርቀህ ለመሄድ ከፈለክ ይላል በብረት ተጓዝ ይላል። ለመፍጠን ከፈለክ ግን ብቻዬን ተጓዝ ይላል። ሁለቱም ትርጉም አለ አይደል? ለመፍጠን ከፈለክ ከማን ጋር ተጓዝ? ብቻዬን። እርቀህ ለመሄድ ከፈለክስ በብረት ተጓዝ። ብረት
ህብረታቸውን በቸርች ውስጥ የሚጠብቁ ሰዎች ርቆም የዱ ናቸው። ከህብረት ወጥቶ ብቻቸው ሁሌ የት ነው ታራ ብቻውን አለ መሰለ የት ነው ፍያሳ ብቻውን ሲሄዳዩ የት ነው አረብ ሰፈር ጅባዳ ቡና የት ነው ብቻውን ሁሉ ጊዜ ብቻውን የሚያበዙ ሰዎች ሊፈጥኑ ይችላሉ፣ ግን አይደርሱም። በደንብ ስማኝ፣ አደርስም። ኦኬ ለመድረስ ትፈልጋለህ? ለመድረስ ትፈልጋላችሁ? አላያዙ ተሰካኩ። ሲያመን ወገኖቼ የቸርች ላይፍ ማለት እንደ ተራ እንደ ቀላል ላይፍ አትዩ። መንፈሳዊነት ማለት መያያዝ ነው። አሜን ነው። መንፈሳዊነት ማለት ምን ማለት ነው? መያያዝ ነው። ስትያይ የምትጠብቁ ልጆች አሸናፊዎች ናችሁ። የምትጠብቁ ሰዎች ድሉ የእናንተ ነው። መሄድ ትጀምራላችሁ። ክብር ስጡ ለኢየሱስ። ሶስተኛው የመጠበቅ ምስጢር፣ እግዚአብሔርን የመጠበቅ ምስጢር ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታከቱም፣ ይሄዳሉ ሶስተኛው ሳይታከቱ ይሮጣሉ። ተናገሩ እስቲ፣ ይሮጣሉ በሉ፣ መሮጥ በሉ እስቲ። በሀገራችን እጅግ በጣም ሯጭ የነበረው የመጀመሪያው ሰው ሁላችሁም ታውቁታላችሁ ብዬ አስባለሁ። እስቲ በአንዴ ንገሩኝ። አበበ ቢቂላ በምን ይታወቃል? በሩጫ አይደል? ይታወቃል። አንድ በጣም የገረመኝ ያሳዘነኝ ነገር አቤ ስሮጥ የነበረው በባዶ እግሩ ነው አይደል? ግን ስሮጥ የነበረው እንደኛ ጊዜ በዚህ አስፋልት ነው እንዴ? አይደለም። ተራራ፣ ጉቶ፣ ሸለቆ፣ ድንጋይ ውስጥ ፊልም እንትኑን አይታችሁ ከሆነ ቪዲዮን አይታችሁ ከሆነ በጫካ ነው፣ በድንጋይ ሾክ ባለበት ነው። ባዶ እግር አይቻለሁ። በጣም ነው ያለቀስኩት። አሳዘነኝ። አበየ መሮጥ በጣም የገረመኝ በግሉ ከሚያገኛቸው ቤኔፊትስ ጥቅሞች ሁሉ ባሻገር የመላውን ኢትዮጵያውያንን ስም አላስጠራም እንዴ? አስጠርቷል እኮ። ስትሮጡ ለራሳችሁም ለአንዲት አገር መመኪያና መፍትሄ ትሆናላችሁ። እስቲ ሮጣለሁ በሉ። ምን ልትሆኑ? ጳውሎስ የሚሮጥ ሰው ያገኛል። አሜን አትሉም? እንደዚህ እስቲ ታገኙ ዘንድ ሩጡ በሉ። አትቀመጡ፣ ሩጡ። በስራ ቢሆን ሩጡ፣ በአገልግሎት ሩጡ፣ በኳር ሩጡ፣ ለጸሎት ሩጡ፣ ለስብከት ሩጡ፣ ለስራ ሩጡ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቤትክን የሚያስጠራ ከተማን የሚያስጠራ አገርን የሚያስጠራ ነገር ጌታ ባንተ ሕይወት ያመጣል። ደመና የለም ቫላ ታካያ ባሳ ዝናብም ይሄ ሸለቆ ግን እኔ መልእክት አለኝ። ይቺ አጥቢያ አላውቅም፣ ይቺ አጥቢያ ከጥቂት ጊዜ በኋላ ለአዋሳ ከተማ መመኪያ ትሆናለች። ታያላችሁ። ከተማይቱን የምታሳርፍ ለብዙ ከተማ ነዋሪዎች የገቢ ምንጮች የምትሆን አጥቢያ ትሆናለች። ታያለህ። አንተ ለማየት ያብቃ። ለዚህ ከተማ የገቢ ምንጭ ማሰባሰቢያ መሰረት ምልክት ትሆናለች። እግዚአብሔር አጥቢያውን ከአንዳንዴ ወደ ላይ ያወጣታል። የአሸናፊዎች ርዕስ ቤተክርስቲያን ለኢትዮጵያ ብቻ ሳይሆን ለዓለም ሁሉ ህብረተሰብ ምልክትና መፍትሄ ትሆናለች። ሮጣለሁ በሉ እስቲ። ሮጣለሁ። እኔ ከቀበሌ ጀምሬ ሮጭ ያለው እኔ ለወረዳ መለመሉኝና ስሮጥ በጣም ነው የምሮጠው። እግሬን እንዳለ በሙሉ አይረግጥም። በጣት ነው የምሮጠው። በዚህ ነው የምሮጠው። በጣም ነው የምሮጠው እና በቀበሌ አሸነፍኩ። ወረዳ ሲመለመል እናቴ ማብሲስ ተደሞ እንደዚህ ትምህርትን ተማርክ ምን አመጣሉኝ። የዛኑ ዕለት ብሮጥ ኖሮ እኮ ይወጣ ነበር እርግጠኛ ነኝ። ግን አባቴ ትምህርት ስለሚወድ ተማራሉኝ። ትምህርትን ቀጠልኩ። ቀረው አሁን የምንሮጠው መንፈሳዊ ሩጫ ነው። ታገኙ ዘንድ ሩጡ፣
ተናገሩ እስቲ እሮጣለሁ በሉ። ልብ በሉ። እግዚአብሔርን በጠበቃችሁት ልክ ምን ትሆናላችሁ? ትሮጣላችሁ። የምትሮጡበትን መንገድ እግዚአብሔር ያዘጋጅላችኋል። የምትሮጪበትን ምን መንገድ ፋዝ አለ እኮ ፋዝ አለ። የምትሮጪበት መንገድ መስመር አለ እኮ። እግዚአብሔር መስመሩን ይሰጥሃል። መሮጥ ትጀምራለህ። አንተ ነህ አሸናፊ። ተናገሩ አሸንፋለሁ በሉ እስቲ። እሮጣለሁ አሸንፋለሁ በሉ። ስትጠብቁ መሮጥ ትጀምራላችሁ። ሰይ ሃሌሉያ ሃሌሉያ። የመጨረሻውን ላወራችሁና ወደ ጸሎታችን እንመለሳለን። እንደ ንስር በክንፍ ምን ትሆናለህ? ትወጣለህ። እግዚአብሔርን የሚጠብቁ ሰዎች እንደ ንስር በክንፍ ይወጣሉ። አንድ ጊዜ በህልሜና በራእይ በጣም ስበር ነው ማየው። እኔ ክንፍ የለኝም እንደምታውቁት፣ ግን እጆችን እንደ ክንፍ ነው ማደርገው። አላውቅም። እኔ በራእይ በጣም እበራለሁ። በሰማያት ነው የምበረው። ልክ ይሄ ሰባቱን አህጉራት በሙሉ ሲበር አንዳንዴ ያሳየኛል። ራእይ እኮ ነው የምልህ። ኢየሱስ ጌታ ነው። ሲነቃ ግን በጣም ቅር የሚለኝ ነገር ወይኔ ጌታ ሆይ እኔ በእውንም እንደዛ መብረር ብችል እላለሁ። በእውነት በጣም ደስ ይላል። ጨምሮ ደስ አይል? ከተራሮች በላይ ከምድር ሁሉ በላይ ከፍ ብለህ ትበራለህ። ሲተናገሩ እስቲ እበራለሁ በሉ እስቲ። በነገራችን ላይ መብረር ይቻላል። ምን ስናደርገው? ስንጠብቀው። ማንን? እግዚአብሔርን ጠብቅ። እግዚአብሔር በክንፍ ያወጣሃል። ሃሌሉያ አሜን ሃሌሉያ። ብዙ ሰዎች ባንቺ ምክንያት ይገረማሉ። ብዙ ሰዎች ባንተ ምክንያት ግራ እስኪጋቡ ድረስ ትወጣለህ። እሱ ነው አይደለም፣ ይመስላል አይደለም፣ እሱ ነው አይደለም፣ ራሷ ነች ራሱ ነው አይደለም፣ እሱ ነው አይደለም ብሎ ብዙ ሰዎች ግራ እስኪጋቡ ድረስ እግዚአብሔር በክንፍ ያወጣሃል። ሃሌሉያ ሃሌሉያ። ጠረናችሁን ይቀይራል። ታሪክ ይቀይራል። ታምር ይሰራል። በሮች ይከፈታሉ። እንደ ንስር ግን አይደለም፣ እንደ ሌላ አይደለም፣ እንደ ንስር እግዚአብሔር ይጠብቀው። እግዚአብሔር እንደ ንስር በምን ያወጣሃል? በክንፍ ያወጣሃል። ተናገሩ በክንፍ ይወጣሉ በሉ። yes በክንፍ የወጡ ወፎች በሰፈር ኩርንችት ይያዛል። ዛፎች ይዟቸዋል። በምን ስለወጡ? በክንፍ። ኢየሱስ እስከማትያዝ ድረስ እግዚአብሔር ክንፍ ይሰጥሃል። የእውቀት ክንፍ፣ የጸሎት ክንፍ፣ የቅባት ክንፍ፣ የዝማሬ ክንፍ፣ ሃሌሉያ፣ የስብከት ክንፍ፣ የኢኮኖሚ ክንፍ። እግዚአብሔር ለትዳሪ እንግዳ ያደርግሃል። እግዚአብሔር ለአልጋው እንግዳ ያደርግሃል። እግዚአብሔር ለከተማው እንግዳ ያደርግሃል። ለዚች ሀገር እግዚአብሔር አንተን እንግዳ ያደርግሃል። እንደ ንስር በምን ትወጣለህ? በክንፍ ትወጣለህ። ከቤተሰቦቻችሁ ጋር አትጣሉ። እሺ፣ ከተማሪ ጋር ግብግብ ዝም ብለህ ጠብቅ። እግዚአብሔር በክንፍ እንደ ንስር ያወጣሃል። እንደዚህ ካልሆነብኝ ሞቼ እገኛለሁ አትበሉ። በእግዚአብሔር ፍቅር ሞታችሁ አትገኙ። ያለ ጊዜ መሞት ክፉ ነው። እግዚአብሔር ግን እንደ ንስር በክንፍ ያወጣሃል። መማር የማትችሉ የምትመስሉ ልጆች የምትማሩበት ጊዜ ይመጣል። ስራ ያጣችሁ ስራ የምታገኙበት ጊዜ ይመጣል። አገልግሎት ያጣችሁ የምታገለግሉበት ጊዜ ይመጣል። ዝቅ ያላችሁ ከፍ የምትሉበት ጊዜ ይመጣል። የተራራ ይወልዳል፣ የወደቀ ይነሳል፣ የታሰረ ይፈታል፣ ጨለማ ይበራል፣ ሌሊቱ ሃሌሉያ ሃሌሉያ አሜን ሃሌሉያ 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 ሃሌሉያ
እግዚአብሔር ይህና ያን ያደርጋል። እግዚአብሔርን መጠበቅ ብዙ ትርፍ አለው። እንጸልያለን። ይገባዋል።